ሰላም እንዴት ናችሁ? ወደናሁ ተመልካቾቻችን ናሁ ስፖርት ተጀምሯል። ከዚህ ሰዓት አንስቶ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን የምናደርስ ይሆናል። ከመረጃዎቹ ጋር ቆይታ የምናደርገው እኔ ኢየሩሳሌም አጥናፉና ገዛኸኝ ዱላነን አብራችሁን ቆዩ። ገዜ እንዴት ነህ? ሰላም እንዴት ነው ጄሪ? አለን። እንዴት ነው ሳምንቱ እንዴት አለፈ? አሪፍ ነበር። ከሀገር ቤት እስከ ባህር ማዶ ድረስ በስፖርት የተሞላ ሳምንት ነበር ማለት ይቻላል። ያው ከሀገር ቤትም ትልልቅ የውድድር መድረኮች ተከናውነዋል። የአትሌቲክስም እንደዚሁ 18ኛው የኢትዮጵያ ግማሽ ማራቶን እንደዚሁ መዲናችን አዲስ አበባ ላይ ተካሂዶ ነበር። የኢትዮጵያ ዋንጫም እንደዚሁ በሲዳማና በወላይታ ዲቻ መካከል ተከናውኖ ነበር። ይሄም በጣም ደስ የሚል ነበር። ከዛ ባለፈ የኢትዮጵያ ፕሪሚየር ሊግም ጎን ለጎን የ34ኛ ሳምንት መርሃ ግብር ጨዋታዎችም እንደዚሁ ትላንትና ነው ጅማሯቸውን ያደረጉት። በአውሮፓ ደግሞ እንደዚሁ የአውሮፓ ኔሽንስ ሊግ የፍጻሜም ጨዋታ እንደዚሁ በስፔንና በፖርቹጋል መካከል ተከናውኖ ነበርና የዝውውር መረጃዎችም ነበሩ። በአጠቃላይ ግን የስፖርት ሳምንት ነው ማለት ይቻላል። ትክክል ነው ገዜ። እንግዲህ በዚህ ሳምንት የተለያዩ ስፖርታዊ ውድድሮችን በሀገር አቀፍ እንዲሁም ደግሞ በዓለም አቀፍ ደረጃ እየተከናወኑ ነበር። ከሀገራችን ኢትዮጵያ የስፖርታዊ መረጃዎች ስንጀምር የኢትዮጵያ ዋንጫ በትላንትናው ዕለት ፍጻሜውን አግኝቷል። ሲዳማ ቡና ከወላይታ ዲቻ ነበር እንግዲህ የፍጻሜው ጨዋታ ያገናኘው። በሲዳማ ቡና 2-1 አሸናፊነት ተጠናቋል። ለሲዳማ ሀብታሙ ታደሰና መስፍን ታፈሰ ጎል ሲያስቆጥሩ በወላይታ ዲቻ በኩል ደግሞ ካርሎስ ዳምጣው ጎል አስቆጥሯል ማለት ነው። ደስ የሚል ጨዋታ ነበር። በጣም ፉክክር የታየበት ጨዋታ ነበር። ከፉክክሩ ባለፈ ደግሞ ከደጋፊ ጋር ተያይዞ በርካታ አነጋጋሪ ነገሮችን የተስተዋለበት ጨዋታ ነበር ማለት ይቻላል። በአጠቃላይ ጨዋታውን እንዴት ተመለከትከው? ያው እንግዲህ በብሔራዊ ጣቢያ በኢቲቪ መዝናኛ ላይ የቀጥታ ስርጭት ሽፋን ነበረው። አስቀድሞም ስለተነገረ ለእግር ኳስ ቤተሰቡ የተሻለ ነገር ተደርጓል ማለት ይቻላል። ይህ አማራጭ መኖሩም ለስፖርት ቤተሰቡ በጣም ደስ ይላል። ነገር ግን የዚህ የፍጻሜ ጨዋታ እንግዲህ ስቴዲየም ገብተው ደጋፊዎች መመልከት እንደሚችሉ አስቀድሞ የኢትዮጵያ እግር ኳስ ፌዴሬሽን ነው ይህን የውድድር መድረክ በበላይነት የሚዘውረውና በገለጸበት ጊዜ ብዙ የእግር ኳሱ ቤተሰቦች በጣም ደስተኞች ነበሩ። እዚህ እንደምታውቂው አዲስ አበባ ላይ የወላይታ ተወላጆች አሉ በብዛት። ሲዳማም እንደዚሁ በአንጻራዊነት አነስ ያለ ቢሆንም አለው እንደዚህ ደጋፊዎች አሏቸው። በዛ ላይ ደግሞ ተጓዥ ደጋፊዎች አሏቸው ወላይታ ዲቻ በተለይ ማለት ነው። ሲዳማ ከወላይታ እንዲሁም ደግሞ ከሐዋሳ ከከተማ ሐዋሳ የሚመጡ በርካታ ደጋፊዎች እንዳሏቸው ይታወቃል። እና ያው ከዛ በኋላ ግን ሌሊት ላይ ቅዳሜ ሌሊት እሁድ ነው ያው ጨዋታው የሚደረገው። ትላንትና የኢትዮጵያ እግር ኳስ ፌዴሬሽን ኤርጀንት እንግዲህ መልእክት ደርሶኛል በማለት የአዲስ አበባ ፖሊስ ጨዋታው ወይም ይሄ የፍጻሜ ጨዋታ ያለ ደጋፊ በዝግ ስቴዲየም እንዲደረግ ትዕዛዝ ደርሷል በሚል እንግዲህ ደጋፊዎች ያልተመለከቱት ጨዋታ ነበርና ይሄ ደግሞ ለደጋፊዎች ጥሩ አይነት ስሜት አልፈጠረላቸውም መንገድ ስለጀመሩ ማለት ነው። አብዛኛው በዚህ ትክክል ነው። ከሐዋሳ እንዲሁም ደግሞ ከተለያዩ የደቡብ አካባቢዎች መንገድ የጀመሩ ደጋፊዎች ነበሩ። እንዳጋጣሚ ሆኖ መግለጫው ባለቀ ሰዓት ነው የወጣው ማለት ይቻላል። እነሱ ጉዞ ከጀመሩ ነው መግለጫው የወጣው። ለግጭትም መንስኤ ሆኗል ማለት ይቻላል። ምክንያቱም በርካታ ደጋፊዎች ከሐዋሳ ከተለያዩ ስፍራዎች እየመጡ ነበረ። እንዲሁም ደግሞ እዚሁ አዲስ አበባ የሚገኙ ደጋፊዎች በዝግጅት ላይ ነበሩ። ጨዋታውን ከማበረታታት ቡድናቸውን ከማበረታታት አኳያ የተለያዩ ዝግጅቶች እያደረጉ ነበረ። የኢትዮጵያ እግር ኳስ ፌዴሬሽን ባለቀ ሰዓት ነው እንግዲህ መግለጫውን ያወጣው። ከዛ ጋር ተያይዞ ደጋፊዎች በተለያየ ስፍራዎች ተቃውሞ እያነሱ ነበረ። ምክንያቱም አንተ ቀደም እንዳልከው አስቀድሞ ጨዋታው በዝግ ስቴዲየም ሳይሆን ደጋፊዎች ገብተው እንደሚካሄድ ነበር የተገለጸውና ከዚህ ጋር ተያይዞ እንግዲህ ግጭቶች ተፈጥረው ነበር ማለት ይቻላል። በአጠቃላይ ግን ጨዋታው እንዴት ተመለከትከው? ያው እንደው ወደ ጨዋታው ከመግባታችን በፊት ግን ቅሬታው ተገቢነት ያለው ይመስለኛል። የኢትዮጵያ እግር ኳስ ፌዴሬሽን ያው ከአቅም በላይ ብሏል። ዝርዝር ሀሳቦችን አላነሳም። በእንዲህ አይነት ጉዳይ ነው ብለ ደግሞ ለስፖርት ቤተሰቡ ደግሞ ማቅረቡ የተሻለ ነበር ብዬ አስባለሁ። ማለት ሁሉም ሰው ደህንነቱን ይፈልጋል ማለት ራሱ ደጋፊውን ደህንነት ላይ የሚጥል ወይም አደጋ ላይ የሚጥል የደህንነት አሳሳቢ ሁኔታዎች ካሉ ትክክል ነው። የማይገቡበት ሂደት ሊፈጠር ይችላል። በሌላውም ዓለም ልናይ እንችላለን። ጨዋታዎች ሊራዘሙ ይችላሉ ወይ እንደዚህ በዚህ አስቀድሞ ቢሆን ከኢትዮጵያ ችግር ይፈጠራል ብዬ አላስብም በኔ በኩል። ትክክል ነው። ከዛ በፊትም ሌሎች አማራጮች ነበሩ። ምክንያቱም እኔ አሁን እዚህ አዲስ አበባ ስቴዲየም ላይ መደረግ አለበት ብዬ አላስብም። ጨዋታው ራሱ ማለት ነው የኢትዮጵያ ዋንጫ ነው፣ የአዲስ አበባ ሲቲ ካፕ አይደለም። ስለዚህ እዛው ሐዋሳ ላይ የፍጻሜው ጨዋታ ተደርጎ ቢሆን ሁለቱም በአንጻራዊነት አንድ አካባቢ ስለሆኑ ወይም ከአዲስ አበባ ይልቅ ወላይታም ቢሆን ራሱ ሲዳማም እዛው መቀመጫው ስለሆነ ሐዋሳ ይቀርባቸዋል እና እዛው ቢደረግ ይቻል ነበረ። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁ ማድረግ ይቻል ነበረ።
እነዚህን አማራጮች መጠቀም አልፈለጉም እና ራሱ ሲጀመር ራሱ እኔ ስህተት እንደሆነ ገብቶኛል እዚህ አዲስ አበባ ስቴዲየም ላይ መደረጉ ማለት ነው። እንደዚህ አይነት ስጋቶች ካሉ አስቀድመው ወደ ሌላ ስቴዲየም የማድረጉ ነገር ቢኖር የተሻለ ነበረ። ብዙም ደጋፊዎች በአካባቢያቸው ሆነው ጨዋታውን የመመልከት እድል ይፈጥርላቸዋል ተብሎ ይገመታል እና ብዙዎች እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ላይ ነው ተቋማቸውን ሲያሰሙ የምሰማው። ነገር ግን ከአቅም በላይ ከሆነ ምንም ማድረግ የሚችል አይመስለኝም። የኢትዮጵያ እግር ኳስ ፌዴሬሽን ሞክሯል ጨዋታው እንዲደረግ በስቴዲየም። ነገር ግን ደግሞ የበላይ አካል እንግዲህ የሀገሪቱ ጉዳይ አሁን ያለበት ሁኔታ ከተማው ላይ ጨዋታውን ለመመልከት ብዙ ሰዎች ለመሰብሰብ አያስችልም ወይም ደግሞ ስጋት የሆነባቸው ነገር አለ ማለት ነው። ያንን ነገር ማብራራት ነው ለስፖርት ቤተሰቡ የበለጠ መልስ ሊሆን የሚችለው ብዬ አስባለሁኝ። መግለጫው ላይም እኮ ሰፋ ያለ ማብራሪያ አልተሰጠም። ምክንያቶች ቢዘረዘሩ መልካም ነው ተብሎ ይታሰባል። እንዲሁም ደግሞ ጨዋታው ቢራዘም በራሱ እንዲሁም ደግሞ ሐዋሳ ላይ ቢደረግም ሌሎችም የመፍትሄ ሀሳቦች ነበሩና ጨዋታው መደረጉ ደጋፊዎች ጉዞ መጀመራቸው ዋነኛው ለግጭቱ ዋነኛ ምክንያት ነው ማለት ይቻላል። ትክክል ነው። እዚህ ጋር ግን እንደ ናሁ ስፖርት አንድ ሁለት ነገር እንበልና እናጠቃለውና ወይም የጨዋታውን አንዳንድ ነገሮች እናንሳ። አንዳንድ ነገሮችን አያለሁ ማለት በስቴዲየም የማይፈቱ ነገሮች አሉ። አሁን ይኸውልሽ እንዳለ የሀገሪቱን ሁኔታ ስታያቸው ሰው ላይ ስትረስ አለ ከኑሮ ጫና ከምናምን ጋር በተያያዘ ሁሉም ሰው ላይ ማለት ነው። እንደዚህ አይነት ነገሮችን ታነቢያለሽ። ሰው ደግሞ ወደ ስፖርት የሚመጣው ወደ ስፖርት ስፍራ ደግሞ የሚመጣው ከዛ ጭንቀት ውስጥ ለመውጣት ነው የሚመጣው እና እንደዚህ አይነት ነገሮች ላይ ክለቦች የደጋፊ ማህበር አላቸው። ከእግር ኳስ ፌዴሬሽን ጋራ መነጋገር መቻል አለባቸው። ራሱ የአዲስ አበባ ፖሊስ ተቋምም በእንደዚህ አይነት ጉዳዮች ላይ የስፖርት ቤተሰቦችን ማነጋገር መቻል አለበት። ማለት በስፖርት ሜዳ የማይፈቱ ነገሮች አሉ። አሁን ጥያቄ ሊኖርሽ ይችላል፣ ብዙ ጥያቄዎች ሊኖረን ይችላል። ባለፈው ዓመትም ስለተስተዋለ ነው። ባለፈው ዓመትም ካየሽ ብዙ ወንበሮች ተሰባብረዋል። ትክክል። እንግዲህ ብዙ ግጭቶች ነበሩ። ኢትዮጵያ ቡናና ወላይታ ዲቻ የፍጻሜ ጨዋታቸውን ሲያደርጉ ማለት ነው። እና አንዳንድ ጊዜ ወደ ሜዳ ይዘን የምንመጣው ነገርስ ራሱ ምንድነው ቦታው ነው ወይ የሚለው ነገር ስፖርቱን አደጋ ላይ እየጣለ ስለሆነ ማለት ነው። ማንኛውም ሰው በነፃነት ሀሳቡን ሊገልጽ ይችላል። ነገር ግን ደግሞ ቦታዎቹን ታርጌት ያደረገ ሊሆን ይችላል። እዛ ጋር የምታገኙ የእግር ኳስ ፌዴሬሽን ሊሆን ይችላል፣ አመራር ሊሆን ይችላል፣ ወይ ደግሞ ስፖርቱን ተቋማት የሚመሩ ሰዎች ሊሆኑ ይችላሉ። አንቺ ለምትጠይቂው ጥያቄ ወይም ለምታደርጊያቸው ነገሮች እዛ ጋር መልስ ሊሰጡሽ የሚችሉ ሰዎች አይደሉም የሚመጡት። እና አንዳንድ ጊዜ እዚህ ያለብንን ጭንቀት ወደ እንደውም መፈወሻ ወደሚሆነን ቦታ እየሄድን ባንበክለው የሚል ሀሳብ አለኝ እኔ። እና ደጋፊዎችም እንደዚህ አይነት ስሜቶች ሲኖሩ ቦታው ላይ በሚመለከተው ቦታ ላይ ብናንጸባርቅ ሞር የተሻለ ነው። እና የአዲስ አበባ ሕዝብ እንደምታየው እግር ኳስን ከተመለከተ ረጅም ጊዜ ሆኗል። ፕሪሚየር ሊጉም እዚህ እየተደረገ አይደለም ያለው። ብዙ የእግር ኳስ የውድድር መድረኮችን እየተመለከትን አይደለም ያለ ነውና ይሄ ደግሞ ስፖርቱንም በራሱ እየጎዳው ነው የሚገኘው እና እንደዚህ አይነት ነገሮች ላይ ጥንቃቄ ብናደርግ የሚል ሀሳብ አለኝ። የመንግስት ተቋማትም ደግሞ ከስፖርት አመራሮች ጋር ከስፖርት ተቋማት ጋር ከደጋፊዎችም ማህበራት ጋር መነጋገር እንደዚህ አይነት ነገሮች ሊቀሩ የሚችሉበትን ጉዳይ ማድረግ የሚቻል ይመስለኛልና ያለመነጋገር ያለመናበብ እንደዚህ ነገሮችን ወደ ተቃርኖ የሚያስገባበት ሂደትን እየተመለከተ እንገኛለን። ወደ ጨዋታው ስናልፍ ግን ያው ወላይታ ዲቻ ባክ ቱ ባክ ነው ለዚህ ፍጻሜ የቀረበው። ነገር ግን ሁለቴም አልተሳካለትም። 2009 ላይ ታስታውሺ እንደሆነ መቻልን በማሸነፍ በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ እንደዚሁ ሀገር ወክሎ እነ ዛማሊክን የመሳሰሉ ቡድኖችን እስከ ማሸነፍ ድረስ የደረሰበትን ሂደት እናስታውሳለን። ያንግ አፍሪካ ነው በመጨረሻ የታንዛኒያው ቡድን እንግዲህ አሸንፎት ከውድድር መድረኩ ያን ያሰናበተው ማለት ነውና ወላይታ ዲቻ አሁን እንግዲህ ለሶስተኛ ጊዜ ለፍጻሜ ቀርቦ አንዱን የ2009ን አንስቷል። ግን ያለፈውን ዓመትና ዘንድሮ ደግሞ በኢትዮጵያ ቡናና በሲዳማ ቡና ተሸንፎ እንግዲህ ዋንጫውን ክብር ሳያሳካ ቀርቷል። ሲዳማ ቡና ሳይጠበቅ ነው ዘንድሮ በእርግጥ በሊጉም በጣም ጥሩ ደረጃ ላይ ነው የሚገኙት፣ ሶስተኛ ደረጃ ላይ ነው የሚገኙትና በዚህም እንግዲህ ድምጻቸውን አጥፍተው የዋንጫውን ክብር ማሳካት ችሏል። ትላንት ከተማው ላይ ስትመለከቺ የወላይታ ዲቻ እግር ኳስ ክለብ ደጋፊዎች ብዙዎች ናቸው የነበሩት። ማህበራዊ ሚዲያውንም እንዳለ ተቆጣጥረውት ነበረ። ነገር ግን ውጤቱ ደግሞ ያው የትንፍጪው ዱቄቱን አምጪው ነው ማይኮፍም ስናወራ ነበርና ድምጻቸውን አጥፍተው የመድረኩን የዋንጫ ክብር ማሳካት ችሏል። በቀጣይ የኢትዮጵያን በመወከል በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ ለመጀመሪያ ጊዜ ሲዳማ ቡና የሚወክል ይሆናልና
ለደጋፊዎች እንግዲህ እንኳን ደስ አላችሁ ማለት እንፈልጋለን። ለሲዳማ ቡና ወላይታ ዲቻም እንግዲህ በተደጋጋሚ መጥቷል። እግር ኳስ ላይ እንግዲህ የምትመኙና የሚመዘገበው ውጤት ለየቅል የሚሆንበት አጋጣሚ እጅግ በጣም ሰፊ ነውና ትላንት የነበረው እንቅስቃሴ በአጠቃላይ ባጭሩ ይሄንን ይመስላል። ገዜ ወደ ሌላው የሀገር ውስጥ ስፖርታዊ መረጃዎች ስናመራ በትላንትናው ዕለት 34ኛው የኢትዮጵያ ፕሪሚየር ሊግ መካሄድ ተጀምሯል። በዚህም መሰረት አርባ ምንጭ ከተማ ከቅዱስ ጊዮርጊስ ጨዋታ አድርገዋል። 0-0 በሆነ ውጤት ነው የተጠናቀቀው። እንዲሁም ደግሞ አዳማ ከተማ ከሱል ሽረ ጋር እንዲሁም ጨዋታውን አድርጓል። 4-2 በሆነ ውጤት ነው አዳማ ከተማ አሸናፊነት የተጠናቀቀው። ዛሬ እንዲሁም ደግሞ እስከ ሐሙስ ጨዋታዎች ቀጥለው የሚካሄዱ ይሆናል። በአጠቃላይ 34ኛው የኢትዮጵያ ፕሪሚየር ሊግ እንዴት ምን ትጠብቃለህ? እንዲሁም ደግሞ ከትናንትና ጀምሮ ጨዋታዎች መካሄድ ተጀምሯል ማለት ነው። ላለመውረድ የሚደረጉ ጥረቶች አሉ። አሁን ላይ እንግዲህ 4 ክለቦች ወደ ወራጅ ቀጠና ውስጥ እንደሚቀላቀሉ ተሰምቷል። ከዚህ ጋር ተያይዞ በርካታ ጥንቅንቆች ይደረጋሉ ተብሎ ይጠበቃል። ምክንያቱም 2 ቀሪ ጨዋታ ነው ያለውና 34ኛው ሳምንት የኢትዮጵያ ፕሪሚየር ሊግን በአጠቃላይ ደግሞ የኢትዮጵያ ፕሪሚየር ሊግን እንዴት ትመለከቷለህ? ያው እንግዲህ እዚህ 34ኛ ሳምንት መርሃ ግብር ትላንትና ጅማሮውን አድርጓል። ያው የኢትዮጵያ ዋንጫ ትልቁ የፍጻሜ ውድድር የሚካሄድበት ስለነበረ በዚህ ተከልሎ ነው እንጂ የኢትዮጵያ ፕሪሚየር ሊግም ወሳኝ ጨዋታዎች እንግዲህ ከትላንት ጀምሮ መከናወን ጀምረዋል ማለት ነው። ትላንት እንግዲህ እንዳነሳሽው 6 ግብ ያስመለከተን ጨዋታ ነበር በድምሩ ማለት ነው። አዳማ ከተማ ከሱል ሽረ እንዳስላሴ ያደረጉት ጨዋታ በአዳማ ከተማ አሸናፊነት ነው ፍጻሜውን ያገኘውና አሁን ላይ እንግዲህ ለሻምፒዮናነቱ የሚደረገው ጉዞ በኢትዮጵያ መድን ሻምፒዮናነት ጊዜ ጉዳይ ካልሆነ በስተቀረ ሻምፒዮናነት የሚጠናቀቅበት አጋጣሚ እንዳለ እንደዚሁ አሁን የተመዘገቡትን ውጤቶች መመልከት እንችላለን። ነገር ግን ላለመውረድ የሚደረገው ቀደም ሲል እንደጠቀሽው ላለመውረድ የሚደረገው ግን ትንቅንቅ አሁንም እንደቀጠለ ነው። አዳማ ከተማ ትላንትና ድል ማድረጉን ተከትሎ 4ኛ ተከታታይ ድሉን ነው ማስመዝገብ የቻለው። እንግዲህ ከዚህ ቀደም እንደምታውቂው ወራጅ ቀጠና ስፍራ ላይ ነው በርካታ ሳምንታትን ማሳለፍ የቻለውና አሁን ላይ ግን ተስፋ የበለጠ የሰነቀበትን ውጤቱንም ከፍ ያደረገበትን አጋጣሚ እየተመለከትን እንገኛለን። አሁን ላይ እንግዲህ 38 ነጥቦችን ይዞ 15ኛ ደረጃ ላይ ነው የተቀመጠውና በቀጣይ የሚኖሩትን 2 መርሃ ግብር ደግሞ ማሸነፍና በሌሎችም ቡድኖች ላይ የተመሰረተ እጣ ፈንታውን የሚወስንበትን አጋጣሚ ግን ትላንትም በሚገባ ተጠቅሞበታል። ያው ደጋፊዎቹም እዛው ስላሉ የተሻለ ነው ብዬ አስባለሁ። ለአዳማ ሱል ሽረም እንግዲህ መውረዱን አረጋግጧል ማለት ይቻላል። ወርዷል። ትናንትናም ተሸንፏል። ኢትዮጵያ መድን እንግዲህ በዚህ ሳምንት ጨዋታውን የሚያደርግ ይሆናል። አቻም ከወጣ ካሸነፈም ዋንጫውን ማንሳቱን ያረጋግጣል ማለት ነው። አዎ ከዚህ ሌላ ደግሞ አንድ ቅዱስ ጊዮርጊስ ከአርባ ምንጭ ከተማ የሚያደርጉት ጨዋታ ነበረ። ይሄ ጨዋታ ግብ ሳይቆጠርበት 0-0 በሆናቸው ውጤት ነው የተጠናቀቀውና እንዳልሽው እንግዲህ ከሳምንት የበርካታ የእግር ኳሱን ቤተሰብ ቀልብ የበለጠ እየሳበ የሚገኘው ይሄ ላለመውረድ የሚደረገው ትንቅንቅ ነው። የዛሬው ጨዋታዎችን ብንመለከታቸው ደግሞ ጥሩ ነው። ዛሬ የሚደረጉት ጨዋታዎች እንግዲህ ጄሪ የተወሰኑትን ብናነሳቸው ጧት ማለዳ ላይ ነው እንግዲህ ጅማሮውን ያደረገው። እኛ እዚህ ቀረጻ ባለንበት ሁኔታ ላይ እንግዲህ ከዛሬ አንስቶ እስከ ሐሙስ የተለያዩ ጨዋታዎች የሚደረጉ ይሆናል። ዛሬ የሚደረጉ ጨዋታዎችም አሉ። ከዛሬ እስከ ሐሙስ ጨዋታዎች ይደረጋሉ። ዛሬ እንግዲህ የተለያዩ ጨዋታዎች የሚደረጉ ይሆናል። መቀሌ 70 እንደርታ ከኢትዮጵያ ቡና፣ ወልዋሎ አዲግራት ከሐዋሳ ከተማ፣ ኢትዮጵያ ንግድ ባንክ ከሀዲያ ሆሳና ጨዋታቸውን ያደርጋሉ ማለት ነው በዛሬው ዕለት። ያው እንግዲህ ዛሬም ነገም ቀጥለው የሚከናወኑ ጨዋታዎች አሉ። ሐሙስ ማሳረጊያው ነው የ34ኛ ሳምንት መርሃ ግብር ላይ ያሉትን የሚደረጉትን ጨዋታዎች ደግሞ ከስር እንግዲህ ወደ ውድ ተመልካቾቻችን የምናደርስ ነው የሚሆነው። የደረጃ ሰንጠረዡን ኢትዮጵያ መድን በ64 ነጥብ፣ ኢትዮጵያ ቡና በ55 ነጥብ፣ ባህር ዳር ከተማ በ48 ነጥብ እንዲሁ ሲዳማ ቡናና ቅዱስ ጊዮርጊስ በ46 እና በ45 ነጥብ ተከታትለው ከአንደኛ እስከ 5ኛ ደረጃ ያለውን ይዘዋል ማለት ነው። ኢትዮጵያ መድን ቅድም እንዳልኳችሁ አስቀድሞ ዋንጫ እንደሚያነሳ ያረጋግጣል ማለት ነው። በዛሬው ዕለት አቻም ከወጣ ካሸነፈ ወደ ኮከብ ጎል አግቢዎች ስናመራ አሊ ሱሌማን እንግዲህ አምናም የዚህ አሸናፊ ነበረ። በአምናም ኮከብ ጎል አግቢ ነበረ። የሐዋሳ ከተማው አሊ ሱሌማን በአንደኛ ደረጃ በ19 ጎል ሲመራ አህመድ ሁሴን በ13 ጎል ይከተላል። እንዲሁም ደግሞ ጌታነህ ከበደ በ12 ጎሎች የሚከተል ይሆናል። ያው ትክክል። እንግዲህ የኢትዮጵያ ፕሪሚየር ሊግ መረጃችን ይህንን ይመስላል። በምሽቱ የስፖርት ዜና ወጃችን ላይ ደግሞ ዛሬ ማለዳ ላይ የተመዘገቡትን ውጤቶችና ሌሎችን አካተን ከተመልካቾቻችን ጋር የምንገናኝ ይሆናል። ከሀገራዊ ስፖርታዊ መረጃዎች ሳንወጣ እንግዲህ ቅድም ላይ ትንሽ አንስተዋል። 18ኛው የኢትዮጵያ ግማሽ ማራቶን ትላንትና ተካሂዶ ነበር። እዚሁ አዲስ አበባ ላይ ነበር የተካሄደው።
አው እዚሁ አዲስ አበባ ላይ ተደርጎ ነበር 18ኛው የኢትዮጵያ የግማሽ ማራቶን የውድድር መድረክ ትላንትና ሲከናወን እንግዲህ በሁለቱም ጾታ አሸናፊዎች እንደዚሁ ተለይተው ታውቋል። ደማቅ ስነ ስርዓት ነበር ማለት ይቻላል። በአጠቃላይ በሴቶች አትሌት ፋንቱ ወርቁ ከኢትዮ ኤሌክትሪክ በአንደኝነት ውድድሯን ማጠናቀቅ ችላለች 1:13:30 በመግባት ማለት ነው። እንደዚሁ አይናለም ደስታ ከመቻል ስፖርት ክለብ 1:13:40 በመግባት በሁለተኝነት ውድድሯን ስታጠናቀቅ ብዙ ሀገር አደራ ከሸገር ሲቲ ሁለተኛ እንደዚሁ አበራሽ ሹሜ በግል አራተኝነት ደረጃን ይዛ አጠናቃለች። ጽጌ ገብረስላሴ ከኦሮሚያ ፖሊስ እንደዚሁ ጉዴ ጫላ ከኦሮሚያ ፖሊስ በተመሳሳይ እስከ ስድስተኛ ያለውን ደረጃ ይዞ አጠናቋል። በወንዶች በተመሳሳይ እንደዚሁ አትሌት ሌሊሳ ፉፋ ከኦሮሚያ ፖሊስ 1:03:46 በመግባት በቀዳሚነት ውድድሩን ሲያጠናቅቅ አትሌት ነጋሳ ደባቃ ደግሞ እንደዚሁ ከኦሮሚያ ፖሊስ ከኦሮሚያ ኮንስትራክሽን ኢንጂነሪንግ 1:03:49 በመግባት በሁለተኝነት ውድድሩን አጠናቋል። ሰይፉ ቱራ በግል በ1:03:58 በመግባት እንደዚሁ የናስ ሜዳሊያ ተሸላሚ ሆኗል። ሌሎቹ እንግዲህ አጠቃላይ ከአራተኛ እስከ ስድስተኛ ያለውን ደረጃ የያዙት የሸገር ሲቲ አትሌቶች ናቸው። ብርሃኑ ወንድሙ፣ አዲሱ ግርማ እንደዚሁ ወርቅነት ታደሰ ከሸገር ሲቲ ተከታትለው ገብቷል ማለት ነው። አሸናፊ አትሌቶችም እንግዲህ ከ75000 እስከ 150,000 የኢትዮጵያ ብር እንደዚሁ ተሸላሚ ሆነዋል። የወርቅ የነሐስና የብር ሜዳሊያም ተሸላሚ ሆነዋል። የትላንቱ እንግዲህ የተለያዩ የስፖርት ሰዎች ደግሞ የክብር እንግዳ ሆነው አሸናፊ አትሌቶችን ሸልመዋል ማለት ነው። ጄሪ 18ኛው የኢትዮጵያ ግማሽ ማራቶን የውድድር መድረክ ይህንን ይመስል ነበር። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን ይህን ይመስል ነበር። ካፍታ ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን ምናልፍ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን ወደ ባህር ማዶ ስፖርታዊ መረጃዎቻችን ስናመራ በትላንትናው ዕለት የኔሽንስ ሊግ የፍጻሜ ውድድር ተካሂዶ ነበረ። ስፔንና ፖርቹጋል ነበር ለፍጻሜ የቀረቡት። በፖርቹጋል አሸናፊነት ውድድሩ ተጠናቋል ማለት ይቻላል። ፖርቹጋል በ2019 ነበር የመጀመሪያ የኔሽንስ ሊግ ውድድር በተካሄደበት ጊዜ ነበር ዋንጫ ያነሳችው። ድጋሚ ደግሞ አሁን ዋንጫ አንስታለች። ስፔንም ለሁለተኛ ጊዜ ነበር ዋንጫ ታነሳ የነበረው በ2023 እንዲሁም ስፔን ተጫውታ ዋንጫውን ያነሳችው ስፔን ነበረች። ለሁለተኛ ጊዜ ነበር ሁለቱም ዋንጫውን ለማንሳት የተጫወቱት። ከዛ አስቀድሞ ደግሞ በፈረንሳይና በጀርመን በኩል የደረጃ ጨዋታ ተካሂዶ ነበር። ሁለቱ ክለቦች ፈረንሳይና ጀርመንን ጥለው ነበር ለፍጻሜ ያለፉትና በአጠቃላይ ውድድሩን እንዲሁም ደግሞ የፍጻሜውን ጨዋታ እንዴት ተመለከትከው? ያው እንግዲህ ብዙ ንጽጽሮች የነበሩበት የፍጻሜ ጨዋታ ነበር ማለት ይቻላል። በአንጋፋው ክርስቲያኖ ሮናልዶ እና እንደዚሁ በወጣቱ ተስፈኛ ላሚን ያማል መካከል ያለው የእድሜ ጋፕን በተመለከተ በምሽቱ ውስጥ ጨዋታ እነዚህ ሁለት አንድምታ ያላቸው ተጫዋቾች ምን አይነት ነገር ሊያስመለክቱ ይችላሉ የሚለው ብዙ የእግር ኳሱን ቤተሰቦች ቀልብ ይሳበ ነበር ማለት ይቻላል እና ትላንት በፍጻሜው ጨዋታ ላይ እንግዲህ የአንጋፋው ክርስቲያኖ ሮናልዶ ሀገር ፖርቹጋል ለሁለተኛ ጊዜ መድረኩን የዋንጫ ክብር ማሳካት ይችላለች እና ይሄ በጣም አስደናቂ ነበረ። ትላንት በነበረው እንቅስቃሴ ላይ አስቀድሞ እንደገለጽው እንግዲህ ይሄ ጨዋታ የፍጻሜው ጨዋታ የተደረገው በሀገረ ጀርመን ነው። ይሄ ሙኒክ የአሊያንዝ አሬና ስቴዲየም ከዚህ ቀደም እንግዲህ ከቀናቶች በፊት የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ማስተናገዱ እናስታውሳለን። አሁን ደግሞ ሌላ ትልቅ የሀገራት የኔሽንስ ሊግ የፍጻሜ ጨዋታን አስተናግዷል ማለት ይቻላል እና ጀርመን ለዚህም የዋንጫ ክብር ባትታደልም ማለት ነውና ትላንት በነበረው እንቅስቃሴ ላይ እንግዲህ የብዙዎቹን ትኩረት የሳበው ቀደም ሲል እንዳነሳሁት ክርስቲያኖ ሮናልዶና ላሚን ያማል ነው። የእድሜያቸው ጋፕ ራሱ ወደ 23 ዓመት ይጠጋል። 23 ዓመት ክርስቲያኖ ሮናልዶ ይበልጣል። አሁን ይኸውልሽ የአባቱን በ2 ዓመት ይበልጠዋል ክርስቲያኖ ሮናልዶ ማለት ነው። በ2 ዓመት 3 ዓመት አካባቢ ይበልጠዋል አባቱን ማለት ነው የላሚን ያማልን።
የሮናልዶ ልጅ ደግሞ አለ። የሮናልዶ ልጅ ለፖርቹጋል ብሔራዊ ቡድን ከ15 ዓመት በታች ጥሪ ቀርቦለት እየተጫወተ ነው የሚገኘውና እሱ ደግሞ 15 ዓመቱ ነው። ላሚን ያማል 17 ዓመት ነው። የሁለት ዓመት ልዩነት ነው ያላቸውና የሁለቱ ንጽጽር በጣም ትልቅ ድምቀት ሆኖታል ለፍጻሜው ጨዋታ ማለት ይቻላል። ክርስቲያኖ ሮናልዶ እድሜ ቁጥር እንደሆነ ራስሽን ከጠበቅሽ በማንኛውም ዘርፍ ላይ ብትሆኚ አይደለም በስፖርት ላይ በማንኛውም ዘርፍ ላይ ሰው ራሱን ከጠበቀና ለሚሰራው ስራ ትጉ ከሆነ ትልቅ ደረጃ መድረስ እንደሚችል የትኛውም እድሜ እንደማይገድበው ማሳያ ነው ማለት ይቻላልና ትላንትና ተከታታይ ጨዋታዎች ላይ ነው በግማሽ ፍጻሜውን ጎል ማስቆጠሩን ታስታውሻለሽ። የሱ አንድ ጎል ነው ወደ ፍጻሜ ይዟቸው የመጣው። ትላንት ደግሞ በፍጻሜው ጨዋታ ላይ እንደዚሁ ሁለተኛ ጎል በሁለተኛው ግማሽ 45 61ኛው ደቂቃ ላይ ጎል አስቆጥሮ ወደ አቻ ውጤት ያመጣቸው ነው የነበረበትን ሂደት ነው የተመለከትነውና አንጋፋው ተጫዋች ትላንትና በአጠቃላይ የነበረው እንቅስቃሴ በጣም የሚገርም ነው። ለሀገሩ ብሔራዊ ቡድንም እንግዲህ ሁለተኛውን የኔሽንስ ሊግ የዋንጫ ክብር ማሳካት ችሏል። በአጠቃላይ 3 ዋንጫዎችን ማሳካት ችሏል ማለት ይቻላል። ከዚህ ቀደም የአውሮፓ ዋንጫን እንዳሸነፈ ይታወቃል። አሁን ደግሞ በተከታታይ አሁን ደግሞ ሁለት የኔሽንስ ሊግ ጨዋታዎችን ማሸነፍ ችሏል። እያለቀሰ ነበር፣ በማልቀስ ነበር ደስታውን ሲገልጽ የነበረው። በ40 ዓመቱ ላይ እንደዚህ አይነት ስኬቶችን ማሳካት በራሱ ትልቅ ነገር ነው። ከዚህ በኋላ እንግዲህ ለሀገሩ ሳይጫወት እግር ጫማውንም ሊሰቅል ይችላልና ለሱ ትልቅ ድል ነው። ደስ ሲል ነበር። ጨዋታውም 2-2 ነበር የተጠናቀቀው። በኢሊጎሬ ነበር በኢሊጎሬ ነበር እንግዲህ አሸናፊው የተለየውና በአጠቃላይ ጨዋታው እንዴት ተመለከትከው? ጨዋታው ላይ እንዳልሽው የስፔን አያልነት የበለጠ ነበር ማለት አሁን ብልጠት የተሞላበት ብዙ በሳል ተጫዋቾች በአንድ ቡድን ውስጥ ስብስብ ሲኖራቸው አንዳንድ ጉዳዮችን በብልጠት በቴክኒክ የማለፍ ነገር አለ። የጨዋታው ፍሰት ግን አጠቃላይ በስፔን ብሔራዊ ቡድን ብልጫ እንደነበረው ቁጥሮች ያሳዩናል። ለምሳሌ 62 በመቶ ነበራቸው የኳስ ቁጥጥር የስፔን ብሔራዊ ቡድን። የስፔን ብሔራዊ ቡድንም ተቃራኒ ናቸው ማለት ይቻላል። አብዛኞቹ ወጣቶች ናቸው። ቀደም ሲል ያነሷቸው እንደነ ፔድሪ፣ ኒኮ ዊሊያምስ፣ ራሱ ላሚን ያማልን የመሳሰሉ እድሜያቸው ወደ 20 ያልደረሱ ታዳጊ ተጫዋቾችን የያዘ ብሔራዊ ቡድን ነው። ዴላ ፎንቴ ደግሞ ቡድኑን በመገንባት ባለፈውም የአውሮፓ ዋንጫ የውድድር መድረክ አሸናፊ እንደነበሩ ይታወሳልና በጣም ጥሩ እንቅስቃሴን ያደረገ ብሔራዊ ቡድን ነው እያስመለከቱን የነበረው። 62 በመቶ የኳስ ቁጥጥር ነበራቸው። 38 በመቶ ነበረው አሸናፊ ወይም ሻምፒዮናው ክለብ ፖርቹጋል ማለት ይቻላል። በሙከራ ደረጃ ከተመለከትናቸው 16 ሙከራዎችን ያደረገው የስፔን ብሔራዊ ቡድን ነበረ። 7 ሙከራ ያደረገው ደግሞ እንደዚሁ የፖርቹጋል ብሔራዊ ቡድን ነበረ። ወደ ፓስ አክሬሲያቸውን ራሱ ስንመለከት የኳስ ቅብብሉን 812 ኳሶችን ነው መቀባበል የቻሉት የስፔን ብሔራዊ ቡድን ተጫዋቾች ማለት ነው። በአንጻሩ ደግሞ ሻምፒዮናው ክለብ ፖርቹጋል ብሔራዊ ቡድን ተጫዋቾች ደግሞ 509 ኳሶችን እንደዚሁ መቀባበል የቻሉበትን ሂደት እንመለከታለን። ኦን ታርጌቱ ነው በጣም የሚያስገርመው። 6 ኢላማቸውን የጠበቁ እንደዚሁ ሙከራዎችን ማድረግ ችሏል የስፔን ብሔራዊ ቡድን። የፖርቹጋል ብሔራዊ ቡድን 2 ነው የሞከረው ኢላማቸውን የጠበቁ፣ ሁለቱም ግን ግብ ናቸው። በጣም የሚገርመው ነገር ቅድመ ግምቱም ለስፔን ነበር የተሰጠው። ያው ኳስ መጨረሻው ምን እንደሆነ አይታወቅም። በፖርቹጋል አሸናፊነት ነው የተጠናቀቀው። እንደምናየው እንግዲህ ስፖርታዊ ስታተሶቹንም ስናይ ስፔን እንግዲህ ምን ያህል ተጽዕኖ ፈጥሮ ሲጫወት እንደነበር ነው። ያው ፖርቹጋል ግን በአሸናፊነት ተጠናቋል። ዋናው ጎሉ እስከሆነ ድረስ ዋናውም ፍጻሜው እስከሆነ ድረስ በኢሊጎሬ ቢጠናቀቅም ያው ፖርቹጋል አሸናፊነቷን ለሁለተኛ ጊዜ አረጋግጣለች ማለት ይቻላል። አዎ ትክክል ነው። እንግዲህ ትላንትና የፍጻሜው ጨዋታ በመለያ ምት ሲጠናቀቅ ሞራታ ነው እንግዲህ የመጨረሻውን ኳስ የሳተባቸውና ይሄ ደግሞ አንጋፋ ተጫዋች ነው። በስፔን ብሔራዊ ቡድንም ከዚህ ቀደም በቼልሲም በተለያዩ ክለቦች የምናውቀው ተጫዋች ነው። አትሌቲኮ ማድሪድም እንደዚሁ ሲጫወት እናውቃለንና በጣም ልምድ ያለው ተጫዋች ነው። አንዳንድ ጊዜ እንግዲህ የፍጹም ቅጣት ምት 50-50 ነው ይባላል። በተጫዋቹ ብቃት የሚለካ አይደለም። ትልልቅ ተጫዋቾችም ሲስቱ የነበረበትን አጋጣሚ ተመልክተናልና ትላንት እንግዲህ 5-3 በሆነ ውጤት በማሸነፍ የፖርቹጋል ብሔራዊ ቡድን የዚህን የኔሽንስ ሊግ መድረክ የዋንጫ ክብርን ለሁለተኛ ጊዜ መጎናጸፍ ችሏል። ክርስቲያኖ ሮናልዶ ልዩ ነበረ። ትላንት ደግሞ የጨዋታው ልዩነት ፈጣሪ የነበረው እንደዚሁ ኑኖ ሜንዴዝ ነበረ። ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏል። ጎል ማስቆጠር ችሏል። የውድድሩም አጠቃላይ ኮከብ በመባል ተመርጧል። ይሄ የግራ ፉልባክ እጅግ በጣም የሚገርም ተጫዋች ሆኖ ነው ትላንትና የተመለከትነው። ክርስቲያኖ ሮናልዶ የሚያስቆጠረውን ጎል በግራ በኩል ሄዶ ክሮስ ያደረገው እሱ ነበርና በጣም ድንቅ ነበረ። ታይሚንጉ የሚገርም ነው። ክርስቲያኖ ሮናልዶ በዚህ እድሜው ላይም ሆኖ የሚገኝበት ፖዚሽን በበርካቶች እየተደነቀ ነው የሚገኘው። ማለት ኳስ የሚመጣበትን አቅጣጫ ጠብቀሽ እዛ ቦታ ላይ መገኘት በራሱ አንድ ከትልቅ ተጫዋች ኳሊቲ
ብዙ ጊዜ የእድሜያቸው ሲገፋ ተጫዋቾች ፍራስትሬት ያደርጋሉ፣ በቦታው አይገኙም። ነገር ግን የሱ ታይሚንግ በየጨዋታዎቹ ላይ የሚያሳያቸው እንቅስቃሴ ግን በጣም የሚገርምና እየተደነቀለት ነው የሚገኘው ማለት ነውና በአጠቃላይ ኔሽንስ ሊጉ ይህንን ይመስላል ጄሪ። ወደ ሌሎች የባህር ማዶ መረጃዎች ስናመራ እንግዲህ የተለያዩ የዝውውር ወሬዎችን እየሰማን ነው የምንገኘው። እንግሊዝ ፕሪሚየር ሊግ የሚገኙ ቶፕ ፎሮች እንዲሁም በአጠቃላይ ደግሞ በአውሮፓ ደረጃ በርካታ የዝውውር ወሬዎች እየሰማን ነው ያለነውና እስቲ ወደሱ እንለፍና አዳዲስ ስፖርታዊ የዝውውር መረጃዎች ካለ ለተመልካቾቻችን ብታደርስልን። ዝውውሮቹን እንመልከታቸው። አሰልጣኞችም አሁን ከተጫዋቾች ይልቅ የአሰልጣኞቹ ደግሞ ዝውውር በጣም ጠንክሮ ነው እየተመለከተ የምንገኘው። ብዙ ክለቦች ከአሰልጣኝ ጀምረዋል እድሳታቸውን። ብዙ ጊዜ ተጫዋቾች ነበር የሚሯሯጡት እዚህ ክረምትም የጥር የተጫዋቾች የዝውውር መስኮት ላይ ግን አሁን እየተመለከትን የምንገኘው በስፋት አሰልጣኞችም ከክለብ ወደ ክለብ እየለቀቁ ወይም እየተዘዋወሩ የሚገኙበትን ሂደት እየተመለከትን እንገኛለን። ስፓሌቲ የጣሊያን ብሔራዊ ቡድን አሰልጣኝ ናቸው። እሳቸው እንግዲህ በኖርዌይ 3-0 በሆነ ውጤት ከተሸነፉ በኋላ ከጣሊያን ብሔራዊ ቡድን ጋር ስለመለያየታቸው እየተገለጸ ይገኛል። ኢንተር ሚላን በቅርቡ ሲሞኔ ኢንዛጊን ማሰናበታቸው ይታወሳል፣ ወይም ደግሞ በስምምነት ተለያይተዋል። እሳቸው ወደ ሳውዲ ፕሮ ሊጉ ክለብ ሀሊላል ማምራታቸው እየተገለጸ ነው የሚገኘው። አሁን የፓርማውን አሰልጣኝ እንደዚሁ ክርስቲያን ቲቪውን ስለመቅጠራቸው እስከ 2027 ድረስ ኢንተር ሚላኖች እየተገለጸ ይገኛል። ፋብሪጋዝን የመቅጠር ፍላጎት ነበራቸው። ሴስክ ፋብሪጋዝ በኮሞ ውስጥ ነው የሚገኘው። ኮሞ የሴሪያው ተሳታፊ ክለብ እንደሆነ ይታወቃል። እዛ ውስጥም ሼር ሆልደር ነው ይህ ተጫዋች እና እሱ ፍላጎት የለውም ሌላ ክለብ የመቀየር ማለት ነው። ባየር ሊቨርኩሰን የሚፈልገው ነበር። ነገር ግን በዛው በኮሞ ውስጥ የመቆየት ፍላጎቱን ማሳየቱን ተከትሎ እንደዚሁ የፓርማውን ከዚህ ቀደም በዚሁ በኢንተር ሚላን ውስጥ የወጣት ቡድኑን ሲያሰለጥን የነበረው ክርስቲያን ቲቪውን እንደዚሁ እስከ 27 ድረስ ሾመዋል ማለት ነው። ሌላኛው ቶማስ ፍራንክ ነው። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስም እንደዚሁ አሰልጣኙን ማሰናበቱን ቀደም ሲል ስታነሺ ነበር። በጣም ነው የሚገርመው። እንግዲህ ቶተንሃም በተከታታይ ጊዜ አሰልጣኞችን እያሰናበተ ነው የሚገኘው። እኔ በዚህ አይነት ቶተንሃም የአሰልጣኞችን አመኔታ ያጣል ብዬ ነው ማስበው። ምክንያቱም ውጤትን ብታመጣ ባታመጣም ከዚህ ክለብ እየተሰናበቱ ነው የሚገኙት አሰልጣኞች። የሚገርመውና ብዙ ጊዜ አሁን የአሰልጣኝ የአመኔታ ጥያቄ ይነሳበታል ብዬ አስባለሁ። እንግዲህ አንጄ ፖስቴኮግሉን አሰናብቷል ቶተንሃም ሆትስፐርስ። እንደሚታወቀው አሁን አዲስ አሰልጣኝ ለማምጣት ከጫፍ የደረሰበትን ሂደት እየተመለከትን እንገኛለን። ቶማስ ፍራንክ ናቸው። ብሬንትፎርድ ሲቲን በፕሪሚየር ሊጉ ላይ እንግዲህ ጥሩ ተፎካካሪ አድርገውታል። ትልልቅ ተጫዋቾችን ማውጣት ችለዋል። እንደነ ዊሳን የመሳሰሉ ብሪያን ዌቡን የመሳሰሉ እንደነ ዊጋርድ የመሳሰሉትን ትልልቅ ተጫዋቾችን ማምጣት የቻሉበትን አጋጣሚ እየተመለከትን እንገኛለን። ቡድን ግንባታ ላይ ችግር የለባቸውም። ምናልባት እንግዲህ ወደ ቶተንሃም ሆትስፐርስ መጥተው የተሻለ ነገር ያመጣሉ የሚባለው ነገር ይጠበቃል። በተግባርም የሚፈተን ነው እንግዲህ አሰልጣኝነት ስራ እንደምታውቂው ማለት ነው። አጠቃላይ በርደኑ ያለው አሰልጣኞች ላይ ነው። ውጤት ሲጠፋ ተጫዋቾች ሳይሆኑ በዋናነት የሚወቀሱት አሰልጣኞች ናቸውና ከዚህ ጋራ ይሄንን የቶተንሃም ሆትስፐርስ 2008 ላይ ነው ለመጨረሻ ጊዜ ቶተንሃም ሆትስፐርስ የዋንጫ ክብር ያሳካውና አሁን ግን ያው ያለፉት ወይም የተሰናበቱት አሰልጣኝ እንደዚሁ አንጄ ፖስቴኮግሉ የኢሮፓ ሊግ የፍጻሜ ወይም አሸናፊ ሆነው ዋንጫ ማምጣታቸው ይታወሳልና እንግዲህ በቀጣይ እሳቸውም ወደ ቶተንሃም ሆትስፐርስ ከመጣው በኋላ ቅድመ ሁኔታ ብለው ያስቀመጧቸው ጉዳዮች አሉ። ብሪያን ዌቡን ማስፈረም ይፈልጋሉ። የቀድሞ ተጫዋቻቸውን ወደ ቶተንሃም ሆትስፐርስ ይዘው የሚሄድ ፍላጎት አላቸው። ምክንያቱም እሳቸው በሚመሩት ቡድን ላይ የተጫዋቹን አቅም ያውቃሉና ማንቸስተር ዩናይትድ ደግሞ ከዚህ ተጫዋች ጋር ስሙ ሲያያዝ እንደነበረ ይታወሳልና አሁን ላይ ይህንን ተጫዋች አምጡልኝ ብለው ለዚህ ለቶተንሃም ሆትስፐርስ እግር ኳስ ክለብ ሊቀመንበር ዳኒ ሌቪ ይህንን ቅድመ ሁኔታ ሰጥቷቸዋል ነው እየተባለ የሚገኘው። እስከ 60 ሚሊዮን ፓውንድ ድረስ ይገመታል። ማንቸስተር ዩናይትድ ይህንን ተጫዋች የማስፈረም ትልቅ እድል እንዳለው ሲገለጽ ነበር። አሁን ግን ቶተንሃም ሆትስፐርስ እሳቸውን ዲፕሎማት አድርጎ እንግዲህ ለማግባቢያነት እየተጠቀመባቸው ወደዛ እንዲያመራላቸው እየተማጸኑ ነው የሚገኙት። ቀጣይ መዳረሻው የት ሊሆን ይችላል የሚለው ነገር በጣም ይጠበቃል ማለት ነው። አርሰናልን የተመለከቱ የተወሰኑ መረጃዎችን እናንሳ። አርሰናል ከተለያዩ ተጫዋቾች ጋር ስሙ ሲያያዝ እንደነበር እናስታውሳለን። በተለይ የፊት መስመር 9 ቁጥር ጨራሽ አጥቂ ለማምጣት እንደዚሁ ጥረት ሲያደርግ እንደነበረ የሚታወስ ነው። አሁንም ያልተጠናቀቁ ምዕራፎች አሉ። ቤንጃሚን ሴስኮ ጉዳይ አሁን በጥሩ ሁኔታ እየሄደ እንዳለ
ታማኝ የሚባሉ ትልልቅ የወሬ ምንጮች በመዘገብ ላይ ነው የሚገኙት። ለሶስተኛ ጊዜ ተገናኝተዋል ነው የሚባለው ሁለቱ ቡድኖች ወይም ደግሞ የአርሰናል እንደዚሁ የቴክኒካል ዳይሬክተር አንድሪያ ቤርታና በአርቢ ሌቪዥንግ ያሉ አመራሮች በተጫዋቹ ዝውውር ዙሪያ ተነጋግረው ጨርሷል። የሚቀረው የወረቀት ስራዎች ነው እየተባለ ነው የሚገኘው እና ቤንጃሚን ሴስኮን ሙሉ ለሙሉ አርሰናል ስለማግኘቱ አሁን እየወጡ ያሉ መረጃዎች እያመላከቱ ነው የሚገኘው። ያው የዝውውር ጉዳይ ካልተቋጨ በስተቀር እርግጠኛ መሆን አይደለም። በተለይ ደግሞ አርሰናል ብዙ ጊዜ ተጫዋቾችን ያዘዋውራል ተብሎ ይነሳል፣ ግን በመጨረሻ ሰዓት ላይ ተጫዋቾቹ ሌሎች ክለቦች ሲወስዳቸው ነው የምንመለከተውና እንግዲህ አሁንም ይሄ ተጫዋች ዝውውሩ እያለቀለት ነው ተብሏል፣ ግን መጨረሻ ላይ ሲፈርም ነው የምናረጋግጠው። ትክክል ነው። በማሊያውን ይዞ ሲፈርም ነው ሊረጋገጥ የሚችለው። ከአርሰናል ጋር በተያያዘ እንግዲህ ቤንጃሚን ሴስኮን በተመለከተ እንግዲህ ከጫፍ የደረሰበትን ሂደት እየተመለከትን እንገኛለን። አርሰናል ደግሞ አሁን በአስገራሚ ሁኔታ የሚወጡ መረጃዎች እያመለከቱት እንዳለ ከሆነ ሞርጋን ወይም ሮጀርስ ሞርጋንን ከአስተን ቪላ የማስፈረም ፍላጎት አለው እየተባለ ነው የሚገኘው። 22 ዓመቱ ላይ ይገኛል። ይህ እንግሊዛዊ ኢንተርናሽናል 37 ጨዋታዎችን አድርጓል በአስተን ቪላ ቤት 8 ግቦችን ከመረብ ሲያሳርፍ 10 ለጎል የሆኑ ኳሶች እንደዚሁ አመቻችቶ ማቀበል ችሏል። የአየር ኳስ ለመጠቀም ጥሩ አመቺ ነው። ገና ታዳጊ ተጫዋች ነው። 1 ሜትር ከ88 ሴንቲሜትር ይረዝማልና ብዙ ተጫዋቾች ብዙ ክለቦች የሚፈልጉት አይነት ተጫዋች ነው። ገና ወጣት ከመሆኑ ጋር ተያይዞ ከነ ማርከስ ራሽፎርድ ጋር ያለውን ጥምረትም ተመልክተናል በእንግሊዝ ፕሪሚየር ሊግ ላይ በአስተን ቪላ ቤት ማለት ነውና መድፈኞቹ ይህን ተጫዋች ፊርማ ለማግኘት ንግግር ስለመጀመራቸው እየተገለጸ ነው የሚገኘው። ሌላው የአርሰናልን ጉዳይ ስንመለከት ሉዊስ ስኬሊ ነው። ሉዊስ ስኬሊ እንግዲህ በቀጣይ ውሉን ያራዝማል እየተባለ እየተገለጸ ይገኛል። 1 ዓመት ብቻ ነው የቀረው። ሪያል ማድሪድ የዚህ ተጫዋች ፈላጊ እንደሆነ እየተነገረ ነው የሚገኘው። ነገር ግን መድፈኞቹ የተጫዋቹን የረጅም ጊዜ የውል ኮንትራት ለማራዘም ከጫፍ ስለመድረሳቸው ተነግሯል። ተጫዋቹም ራሱ ውድቅ አድርጎታል የሪያል ማድሪድን ጥያቄ ማለት ነው። ማን ነው ሪያል ማድሪድ የሚል ጥያቄ አንስተዋል እየተባለ ነው የሚገኘውና እንግዲህ ቀጣይም በመድፈኞቹ ማሊያ ልንመለከተው እንችላለን ይህን ወጣት ተጫዋች። ሌላኛው እንደዚሁ የአርሰናል የግራ መስመር ተጫዋቹ የሆነው ገብርኤል ማርቲኔሊም ወደ ኤስ ሚላን ያመራል እየተባለ ይገኛል። ምክንያቱም አርሰናል ሊለቀው ፍላጎት አለው። እዚህ ቦታ ላይ የያዛቸው ተጫዋቾች አሉ ሊያመጣቸው የሚፈልጋቸው ማለት ነው። እንደነ ኒኮ ዊሊያምስ፣ ሮድሪጎን የመሳሰሉ ተጫዋቾችን በዚህ በግራ መስመር ላይ ለማጫወት ፍላጎት አለው እየተባለ ነው የሚገኘው። ራፋኤል ሊያዮንም ከዛው ከኤስ ሚላን መደራደሪያ አድርጎት ልውውጥ ሊያደርጉ የተወሰነ ገንዘብ ጨምረው ለማምጣት ፍላጎት አላቸው እየተባለ ነው የሚገኘው መድፈኞቹ ማለት ነውና ገብርኤል ማርቲኔሊ አስቀድሞ የስፔኑ ክለብ ባርሴሎና ፍላጎት እንዳለው ሲገለጽ ነበር። አሁን ግን ከኤስ ሚላን ጋር ራፋኤል ሊያዮን ጋር ቀይር በማድረግ እንግዲህ ትላንትም የዚህ ኔሽንስ ሊጉ ሻምፒዮናው ብሔራዊ ቡድን አካል እንደነበረ እናስታውሳለንና ይህንን ተጫዋች ማምጣት ይፈልጋሉ። እሱ ደግሞ እስከ 70 ሚሊዮን ፓውንድ ድረስ እንደዚሁ እንደሚጠይቅ እየተገለጸ ነው የሚገኘው ማለት ነው። እነዚህን ጉዳዮች ናቸው አሁን ላይ አክቲቭሊ እየወጡ የሚገኙት የዝውውር መረጃዎች ማለት ነው። ጄሪ እናመሰግናለን። ገዜ ተመልካቾቻችን የዛሬው ስፖርታዊ መረጃችን ይመስል ነበር። የተለያዩ ስፖርታዊ መረጃዎችን ወደ እናንተ ስናደርስ ቆይታ ያደረግነው እኔ ኢየሩሳሌም አጥናፉና ገዛኸኝ ዱላ ነበር። ከጀርባ ሆኖ ካሜራን ሲቆጣጠርልን የነበረውን ቢቂላን ከልብ አድርገን እናመሰግናለን። መልካም ቀን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!